ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የሰዓቱን ዜና ይዘንላችሁ ቀርበናል። ዜናውን እየመራሁ አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉ። ቀዳሚ ወዳደረግነው ዜና እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሚያዝያ 28 ቀን እስከ ግንቦት 6 ቀን 2018 ዓመተ ምህረት ድረስ ሲያካሄድ የቆየውን የርክበ ካህናት ምልአተ ጉባኤ አጠናቀቀ። ምልአተ ጉባኤው በቆይታው በወቅታዊ ሀገራዊ ሃይማኖታዊ ጉዳዮች ላይ ቁልፍ ውሳኔዎችን አሳልፏል። መምህር መዝገቡ ጌታቸው በቅዱሳን ሐዋርያት ሲኖዶስ መሰረት የተመሰረተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሳዊ አሰረ ቀኖናን ጠብቃ መቆየቷ ሰርገው የሚገቡ የዶግማ ቀኖና ስርዓተ አምልኮ ፍልሰቶችን በቀላሉ ተለይተው እንዲወገዱ በማድረግ ቅድስት ቤተክርስቲያንን በጥንተ ስሪቷ ከ2000 ዓመታት በላይ ለማቆየት ተችሏል። የ2018 ርክበ ካህናት ቅዱስ ሲኖዶስ በያዛቸው መጠነ ሰፊ የመወያያ ሐሳቦች ላይ ተገቢውን ውሳኔና ትእዛዝ ሰጥቶ ጉባኤው በተጠናቀቀበት ወቅት ግንቦት 6 ቀን 2018 ዓ.ም በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መሪነት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር ማህበራት ማደራጃ መምሪያ የራያ ሀገረ ስብከት ሊቀ ጳጳስ የሚከተለውን ብለዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። የእግዚአብሔር ሕዝብ ጉባኤ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አካልና የመንፈስ ቅዱስ ማደሪያ የሆነችው ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሲኖዶሳዊ በመሆኗ አበው ቅዱሳን በፍትሕ መንፈሳዊና በጉባኤ አድያም ዘአንጾኪያ ወይኩን ሲኖዶስ ዘጳጳሳት ክልኤተ ጊዜያተ በበዓመት የጳጳሳት ጉባኤም በዓመት 2 ጊዜ ይሁን ብለው በደነገጉት ቀኖና መሰረት በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤውን በህብረተ መንፈስ ቅዱስ ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓመተ ምህረት ድረስ አካሂዷል። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተ ክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ድህነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ዘመኑን የዋጁ ውሳኔዎችን አሳልፏል። ከውሳኔዎቹም መካከል 1. የቤተ ክርስቲያናችንን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊትና ሐዋርያዊት የሆነችውን ቤተ ክርስቲያን በአንድነቷና በሉዓላዊነቷ እንደተረከብናት ለወደፊቱም ሉዓላዊ ክብሯ ተጠብቆ እንድትቀጥል በምልዓተ ጉባኤው የተሰየመው ብፁዓን አበው ሊቃነ ጳጳሳት የሚመራው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። የአንድ መንፈሳዊ ተቋም ጥንካሬና ተአማኒነት የሚለካው ለመንፈሳዊ ተቋሙ የተሰራውን ሕግ ሳይሸራረፍ መፈጸምና ሕግ የሁሉም አካላት የበላይነቱን ጠብቆ ሲገኝ ነው። ስለዚህም ቅዱስ ሲኖዶስ ለቅድስት ቤተ ክርስቲያን የተሰሩ ቃለ ዓዋዲና ልዩ ልዩ መመሪያዎች ሊጠበቁ እንደሚገባና የቅዱስ ሲኖዶስ ቀኖናዊ ውሳኔዎችም በህትመት እንዲወጡ ተወስኗል። ከጥንት ጀምሮ ቅዱስ ሲኖዶስ በሚል ርዕስ እየተዘጋጀ ይታተም የነበረው ታሪካዊ መጽሔት የቅዱስ ሲኖዶስ ቀኖናዊ ውሳኔዎችን በማካተት በቅዱስ ሲኖዶስ ጽሕፈት ቤት አስፈጻሚነት ህትመቱ ተጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። 5. የቤተ ክርስቲያናችንን ደንቦች፣ መመሪያዎች መርምሮ ማጽደቅ የቅዱስ ሲኖዶስ ሉዓላዊ ስልጣን በመሆኑ
የስብከተ ወንጌል ሐዋርያዊ ተልእኮ ማስፈጸሚያ ደንብ በብፁዕ አቡነ ማርቆስ ሰብሳቢነት የአብነት ገዳማት ህብረት መተዳደሪያ ደንብ ብፁዕ አቡነ ቀሌምንጦስና ብፁዕ አቡነ ማርቆስ ባሉበት በድጋሚ እንዲታይና ሌሎችም ለውሳኔ የቀረቡ ደንቦች በሊቃውንትና በሕግ ባለሙያዎች ታርመው ለጥቅምት 2019 ዓመተ ምህረት ምልዓተ ጉባኤ እንዲቀርቡ ቅዱስ ሲኖዶስ ወስኗል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ባሳዩት ለውጥ ተኮር አመራር ቅዱስ ሲኖዶስ አባታዊ ምስጋናን አቅርቦላቸዋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልማት ተግባራትን ምልዓተ ጉባኤው በከፍተኛ ደረጃ በማድነቅ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በአባታዊ አመራር የፈጸሙት አስደናቂ የሥራ አፈጻጸም በጉልህ የሚታይ ለውጥ ቅድስት ቤተ ክርስቲያንን የሚጠቅም ሉዓላዊ ክብሯን የሚያስጠብቅ ለሁሉም አበው ምሳሌነት ያለው በመሆኑ ምልዓተ ጉባኤው እጅግ ከፍ ባለ ክብር አመስግኗል። በዚህም መሰረት በብፁዕ ጠቅላይ ዋና ስራ አስኪያጁ አባታዊ መሪነት እየተከናወኑ ያሉት ተግባራት ማለትም የቤተ ክርስቲያንን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ የተደረገበት ስልት ተጠናክሮ እንዲቀጥል ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማይተው የቆዩ በርካታ ልዩ ልዩ መጻሕፍትን የማሰራጨት ሂደት በተጀመረው መንገድ እንዲቀጥል ቅድስት ቤተ ክርስቲያናችን የኢንፎርሜሽን እና ኮሚኒኬሽን ተጠቃሚ እንድትሆን የተጀመረው ዘመኑን የዋጀ ቴክኖሎጂ በሁሉም የቤተ ክርስቲያናችን መዋቅር በየደረጃው ተጠናክሮ ተግባራዊ እንዲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስር የተጀመሩ የህንፃ ግንባታዎችና አጠቃላይ የልማት ስራዎች በተያዘላቸው የጊዜ ሰሌዳ መሰረት ተጠናቀው ለአገልግሎት እንዲበቁ ሁሉም አህጉረ ስብከትና ባለድርሻ አካላት የበኩላቸውን አስተዋጽኦና ትብብር እንዲያደርጉ ቅዱስ ሲኖዶስ በአጽንኦት ያሳስባል። ቅዱስ ሲኖዶስ ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በማሰብ በመጪው የ2018 ዓመተ ምህረት ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ ወሰነ። ያረካል አድማሱ ተጨማሪ ዘገባ አለው። የቅዱስ ሲኖዶስ ምልዓተ ጉባኤ ስለ ሀገር ሰላም፣ ስለ ቤተ ክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ውይይቶችን በማካሄድ ውሳኔዎችን አሳልፏል። የምልዓተ ጉባኤው ውሳኔዎች ታዲያ የቤተ ክርስቲያንን ሁለንተናዊ እድገትና ተቋማዊ ህልውና ለማስጠበቅ የሚረዱ መሆናቸው ተገልጿል። ከዚህ ባሻገር በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መታጣት ቅዱስ ሲኖዶስን በእጅጉ እንዳሳሰበውም ተገልጿል። ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን በየቦታው የሚገኙና ግጭት ባለባቸው ቦታዎች ሁሉ ኦርቶዶክሳውያንን በማሰብ በመጪው የ2018 ዓመተ ምህረት ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ ቤተክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። ቅዱስ ሲኖዶስ በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበርም የርክበ ካህናት ምልዓተ ጉባኤውን ሲያጠናቅቅ ጥሪ አቅርቧል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበር የርኅራኄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ሐዋርያዊ ጥሪውን በማቅረብ ለ7 ቀናት ሲያካሂድ የሰነበተውን ቀኖናዊ ጉባኤ ዛሬ ግንቦት 6 ቀን 2018 ዓመተ ምህረት በጸሎት አጠናቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ
ከሚያዝያ 28 ቀን እስከ ግንቦት 6 ቀን 2018 ዓ.ም ድረስ መካሄዱ ይታወቃል። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ተዘጋጅቶ የሚቀርብላችሁን ዜና ቤተክርስቲያንን ነው። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በአዲስ አበባ አሮጌው ቄራ አካባቢ ያስገነባውን ባለ 10 ወለል ህንፃ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ቡራኬ አስመረቀ። መምህር ኪዱ ዜናዊ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በአሮጌ ቄራ ያስገነባው ሁለገብ ህንፃ ግንቦት 6 2018 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ጸሎተ ቡራኬ ተባርኮ ተመርቀዋል። የተመረቀው ዘመናዊ ሁለገብ ህንፃ የተሟላ አገልግሎት እንዲሰጥ ተደርጎ በብዙ ድካም ለምርቃት የበቃና ታሪካዊ አጀማመር እንደነበረው ቀሲስ ደመቀ ሲገልጹ አሁን እዚህ እንዳየነው ይህ ህንፃ የተሟላ አገልግሎቶችን እንዲሰጥ ተደርጎ ነው የተጠናቀቀው። ከፍተኛ ድካም ተደርጎበት እዚህ ደረጃ ሊደርስ ችሏል። ያው ሁላችሁም እንደምታውቁት ታሪካዊ የሆነ አጀማመር ነበረው። በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ስራ አስኪያጅ በነበሩ ጊዜ ተጀምሮ አሁን እሳቸው የቅዱስ ሲኖዶስ ዋና ጸሐፊ ሆነው ብፁዕ አቡነ ሳዊሮስ ያኔ ደግሞ ጸሐፊ ነበሩ። አሁን ዋና ስራ አስኪያጅ ሆነው በእነሱ ተጀምሮ በእነሱ ሊጠናቀቅ ችሏል። ህንፃው 36 አባወራዎች ሊይዝ የሚችል ቤተ ክርስቲያን ያላትን የፋይናንስ እጥረት በመጠኑ ሊሸፍን እንደሚችልና በአሁን ጊዜ በአካባቢው በአጠቃላይ ወደ 4 ትላልቅ ህንፃዎች በጥብቅ ክትትል እየተገነቡ መሆናቸውን የጠቅላይ ቤተ ክህነት ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ንውረድ ኤልያስ አብርሃ ገልጸዋል። ህንፃ ባለ 9 ፎቅ ነው። ወደ 36 ያህል አባወራዎች ያው ይችላል ወይ ደግሞ ይከራያል ማለት ነው። እንግዲህ ለቅድስት ቤተክርስቲያናችን በአሁኑ ጊዜ ላላት የፋይናንስ እጥረት በመጠኑ ይደግፋል ብለን ተስፋ እናደርጋለን። እንደሚታወቀው በዚህ አካባቢ ይህ ብቻ ሳይሆን ወደ 4 ህንፃዎች አካባቢ ናቸው በጅማሮ ያሉ ጨምሮ ማለት ነው። ከዚህ ጋር አብሮ የተጀመረ ከዚህ ዝቅ ብሎ በ1000 ካሬ ሜትር ላይ ያረፈ ትልቅ ህንፃ አለ። እርሱም ያው በእንደዚህ ያለ በአንዳንድ ምክንያቶች የተፋጠነ ህንፃ አልነበረም። በአሁኑ ጊዜ አዲስ ተጫራች ወይ ደግሞ ኮንትራክተር አሸንፎ ገብቶ ስራው ጀምረዋል። እንግዲህ እሱ ለጥቅምት እናደርሳለን ብለን ተስፋ እናደርጋለን። ጥቅምት ደግሞ እሱን እንመርቃለን። ብፁዕ ቅዱስ አባታችን በጸሎታችሁ እንድታግዙ ነው አደራ የምንለው። ቀጥሎም ያው የአዲስ አበባ ሀገረ ስብከትም የቤተክርስቲያናችን ስለሆነ ዝቅ ብሎ እየተሰራ ያለ ህንፃ አለ። እሱም በአሁኑ ጊዜ በጥሩ ሁኔታ እየተካሄደ እንደሆነ እየተከታተልን ነው። አራተኛው ደግሞ ከዚህ በላይ ያለው ያው ትናንትና በምልዓተ ጉባኤ ውስጥ ሪፖርት የተደረገበት 875 ካሬ ሜትር ላይ ያረፈ ህንፃ ያው ተቋራጭ ገብቶ ስራውን እየቆፈረ ይገኛል። ባለ 13 ፎቅ ነው። እሱ ደግሞ 4 ቤዝመንት ያለው 13 ፎቅ ያለው ትልቅ ህንፃ ነው። በአጠቃላይ በአሮጌ ቄራ በሚባለው ኤሪያ ወደ 4 ታላላቅ ህንፃዎች ይህንን ጨምሮ ማለት ነው በአሁን ጊዜ በቤተክርስቲያናችን ስም እየተሰሩ ያሉ። በአሁን ጊዜ በጣም ልዩ የሆነ ክትትል አለ። እንደዚህ እንዳይደገም እንደገና 10 ዓመት አይደለም 5 ዓመት የሚቆይ ህንፃ እንዳይኖር ልዩ የሆነና ጥብቅ የሆነ ክትትል እየተደረገ በተቀመጠው ወቅት እንዲካሄድ ብፁዕ አባታችን በሚሰጡት መመሪያ መሰረት እየተካሄደ ነው ያለው። አያያዛችን ጥሩ ነው። በዚሁ እንድንቀጥል ያው የእናንተ ድጋፍና ጸሎት እንዳይለየን ነው። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ሁለገብ ህንፃው ብዙ ውጣ ውረድና ውስብስብ ያለ አሰራርን አልፎ በከፍተኛ ትግልና ጥረት መመረቁ ደስታቸውን ገልጸው በቀጣይ ደግሞ በ1000 ካሬ ላይ ያረፈው ህንፃ በቅርብ ጊዜ እንደሚመረቅ አብስረዋል። እግዚአብሔር ፈቅዶ በዛሬው ቀን ይሄ እንዲመረቅ ሆነዋል። በቅዱስ አባታችንና በብፁዓን
አባቶቻችን ያው እኛ በመስከረም ነበረ ለማስመረቅ ብዙ ሙከራ ያደረግነው። ግን ያው ነገሮች በጣም ውስብስቦች ብዙ ስለነበሩ ለዛሬ ታግለን ለዛሬ እንዲደርስ ሆነዋል። ቀደም ሲል ግን ውስብስቦች ነበሩት። በጣም ብዙ ውስብስብ ነበረ። ብዙ ገንዘብ የጨረሰ ነው። በጣም ይሄ ለ10 ዓመታት ሙሉ እንደው ገንዘቡ ይሄንን በቃ ጠቅላላ እዚሁ ላይ ነው የዋለው የጠቅላይ ቤተ ክህነት ገንዘብ እና በስንት መከራ ነው አሁንም ቢሆን ውስብስቡ አላልቅ ብሎ መጀመሪያ ሲጀመር ጀምሮ የተሳሰረ አካሄድ ነበርና በዚህ ምክንያት ያው አሁን ቶሎ ቦርዱ አሁን የተቋቋሙት ቦርዶችም ጎበዞች ናቸው። በዚህ መልኩ አይሆንም በኮሚቴ አይሆንም ግዢው ብለን እንደገና ኮሚቴ የነበረውን ትተን እንደገና ኮንትራክተሩ ጋራ ተነጋግረን ሰጠን። በዛ መልኩ ቶሎ እንዲያልቅ ነው ያደረግን እንጂ ዛሬ የሚያልቅ አልነበረም እና ስለዚህ እግዚአብሔር ረድቶን አሁን እዚህ ደርሰናል። የሚቀጥለው ደግሞ 1000 አለ። እሱን ጨረታ አውጥተን አሁን ወደ ስራ እየተገባ ነው ያለው። እሱም በአጭር ጊዜ እንደሚመረቅ ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሁለገብ ህንጻው በሁለቱም ብፁዓን አበው ተጀምሮ በሁለቱም ብፁዓን አበው የሥራ ዘመን ተጠናቆ አምሮና ደምቆ መመረቁ ግሩም መሆኑን ተናግረዋል። ይህንን ያሉበት ምክንያት ሁለገብ ህንጻው ቀደም ሲል በብፁዕ አቡነ ዲዮስቆሮስ ጠቅላይ ሥራ አስኪያጅነትና በብፁዕ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊነት ዘመን ተጀምሮ አሁን በብፁዕ አቡነ ሳዊሮስ ጠቅላይ ሥራ አስኪያጅነትና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊነት የሥራ ዘመን ተጠናቆ መመረቁን በማዘከር ነው። ምንም እንኳ ብዙ ዘመናት ቢቆይም አሁን አምሮ ደምቆ መታየቱ ለዚህ መበቃቱ በጣም ደስ ብሎናል። ነገሩም ሲጀመርም ሲጨረስም በእነዚህ በሁለቱ አባቶች ተጀመረ። አሁንም በእነሱ ላይ ያልቅ ማለቁ በጣም የሚያስገርም ነው እና እግዚአብሔር እንኳን ለዚህ አበቃ። እናንተም እንኳን ደስ ያላችሁ። ከዚሁ ጋራ የተመሰረተው ትልቁ ዋናው ደግሞ ለዚሁ እንደዚሁ አምሮ ደምቆ ለመባረክ በቅዱስ ፓትርያርኩ የተመራ የብፁዓን አበው ሊቃነ ጳጳሳት ልክ የግንቦት ርክበ ካህናት ጉባኤ እንደጨረሱ በህንጻው ምርቃት መርሃ ግብር ላይ ተገኝተው ሁለገብ ህንጻው ከመረቁ በኋላ ላይ የተጠቀሱት ህንጻዎችንና በ4 ኪሎ በ6000 ካሬ ላይ በመሰራት ላይ ያለው ህንጻ ተዘዋውረው ተመልክተዋል። በመጨረሻም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ እየተሰሩ የሚገኙ የልማት ስራዎችን በአዲስ መልክ ለመስተንግዶ እንደሚመች ተደርጎ የተስተካከለው የብፁዕ ጠቅላይ ሥራ አስኪያጅ የብፁዕ አቡነ ሳዊሮስ ቢሮና ዓለም አቀፍ ስብሰባን ማስተናገድ በሚያስችል ደረጃ ተደርጎ እየተሰራ ያለውና በቅርብ ጊዜ ይመረቃል ተብሎ የሚጠበቀው አዲሱ የመሰብሰቢያ አዳራሽ ጎብኝተዋል። የሰዓቱ የዜና ቤተክርስቲያን ጥንቅራችን ይህንን ይመስል ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በዲጂታል ሚዲያ ገጾች መከታተል ትችላላችሁ። በዚሁ አጋጣሚ የቤተ ክርስቲያናችሁን የዲጂታል ሚዲያ ገጾች #EOTCTV እያላችሁ በዩቲዩብ፣ ፌስቡክ እና በሌሎችም የማህበራዊ ሚዲያ ገጾች ላይክ፣ ሰብስክራይብ እና ሼር እንድታደርጉ መልእክታችንን እናስተላልፋለን። ዜናችን አበቃ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ። ሰላም።